ኤክስፖነንቶች እና ሎጋሪዝሚክ ፋንክሽኖች አንዳቸው የሌላቸው ኢንቨርስ ወይም ግልባጭ ናቸው እና ይኸው 2√3 እኩል ይሆናል 8 ብለን ስንጽፍ ለኤክስፖነንት ለምሳሌ እዚህ ጋር ቤዛችን 2 ከታች ያለው ቁጥር ማለት ነው በራሱ ደጋግሞ የሚባዛው ቁጥር ኤ ቤዛችን ኤ ብንለው ለማጠቃለል ያህል እሱ በራሱ ስንት ጊዜ እንደሚባዛው ተወስኖለታል እና ይሄ ከተወሰነለት በኋላ ውጤቱ ስንት እንደሚመጣ ለማየት እየሞከርን ነው። ይሄ የተወሰነለት ቁጥር ኤክስ ይባላል። ውሳኔ ምርጫ ያለን ማለት ነው። ከዛ በኋላ ግን የወሰንነው ውሳኔ የሚሰጠን ውጤት ግን ወይም ካልኩሌት አድርገን የምናገኘው ኤፍ ኦፍ ኤክስ ይባላል። ኤፍ ኦፍ ኤክስ ወይም ዋይ ማለት ነው ኤፍ ኦፍ ኤክስ ማለት እና እንዲህም ተብሎ ሊቀመጥ ይችላል። ይህንኑ አሰራር ወስደን ሎጋሪዝም ላይ ብንሞክር እዚህም ጋር ሎጋሪዝም ሎጋሪዝም ኦፍ 8 ቱ ዘ ቤዝ 2 ሲባል ሁለት የሚለው ቁጥር በራሱ ስንት ጊዜ ተባዝቶ ነው 8 የሚሰጠኝ እያለን ነው እና አሁንም በራሱ ደጋግሞ እየተባዘ ያለው ቁጥር 2 ነው። ስለዚህ ቤዛችን 2 ነው። ሁለት በነበረበት ቦታ ኤአርኬ በጽፍ ለማንኛውም ቤዝ ለአጠቃላይ እንዲወክልልን ኤቢኤ በጽፍ የወሰንኩት ደግሞ 8 ነው። ይኸው ሎጋሪዝም ኦፍ 16 ቱ ዘ ቤዝ 2 ብዬ ልጠይቅ እችል ነበር፣ ወይም ሎጋሪዝም ኦፍ 32 ቱ ዘ ቤዝ 2 ብዬ ልጠይቅ ስችል የወሰንኩት ቁጥር 8 ነው እና ይሄ የተወሰነበት ቁጥር ወይም እኛ መርጠን የምናስገባው ቁጥር ኤክስ ይባላል። አንዴ ይሄንን ከመረጥን በኋላ ግን ምርጫችን የሚሰጠን ውጤት ኤፍ ኦፍ ኤክስ ወይም ዋይ ይባላል። ኤፍ ኦፍ ኤክስ ማለት ዋይ እዚህ ጋር ጽፎ እችላለሁ። ለዚህ አድርገን ኤክስፖኔንሻል ፋንክሽን አለን በግራ በኩል፣ በቀኝ በኩል ደግሞ ሎጋሪዝሚክ ፋንክሽን አገኘን ማለት ነው። ፋንክሽን አለን ማለት ነው እና ሎጋሪዝሚክ ፋንክሽኖች ኤፍ ኦፍ ኤክስ እኩል ይሆናል ሎግ ኦፍ ኤክስ ቱ ዘ ቤዝ ኤ ተብለው የሚጻፉ አይነት ፋንክሽኖች ናቸው ማለት ነው። ኤክስፖኔንሻል ፋንክሽኖችን ከሎጋሪዝሚክ ፋንክሽኖች ጋር ስናነጻጽር አንደኛ ሁለቱም ተመሳሳይ ቤዝ እንዳላቸው እናስተውላለን። የሁለቱም ቤዝ ኤ ነው። ኤክስፖኔንሻል ላይ ስንነጋገር እንደነበረው ሁሉ ኤ አንድ አይነት ኤ ስላላቸው ማለት ነው ኤ ከዜሮ የሚበልጥ እንዲሁም አንድ ያልሆነ ከአንድ ውጭ የሆነ ዋጋ ሊኖረው ይገባል። ተመሳሳይ እዚህም ጋር ኤ ከዜሮ በላይና ከአንድ ውጭ ይሆናል ማለት ነው። በኤክስ ቦታ እና በዋይ ቦታ ምን አይነት ቁጥሮች እንደምናስገባ ስናይ እዚህ ጋር በኤክስ ቦታ የነበረን 3 ነው። ያንኑ 3 ደግሞ ሎጋሪዝም ጋር ፈልጌ ባገኘው በኤፍ ኦፍ ኤክስ ቦታ ነበር የሚሆነው፣ ምክንያቱም ሎጋሪዝም ኦፍ 8 ቱ ዘ ቤዝ 2 3 ስለሚሆን። እዚህ ጋር በኤክስ ቦታ የነበረው ቁጥር እዚህ ጋር በኤፍ ኦፍ ኤክስ ወይም በዋይ ቦታ ሆኗል እና እዚህ ጋር ስለ ኤክስ ስንል ኤክስ ማንኛውም ቁጥር መሆን ይችላል ባልነው መሰረት እዚህ ጋር ኤክስ የነበረው እዚህ ጋር ኤክስፖኔንሻል ላይ ኤክስ የነበረው ሎጋሪዝም ላይ ዋይ ከሆነ አሁን ደግሞ ዋያችን ማንኛውም ቁጥር ሊሆን ይችላል እንላለን ማለት ነው። ምክንያቱም ኤክስፖኔንሻል ላይ ኤክስ የነበረው ሎጋሪዝሚክ ላይ በኤፍ ኦፍ ኤክስ ቦታ ተገኝቷልና ልክ እንደዛው ኤክስፖኔንሻሎቻችንን ስንሰራው ዋይ ከዜሮ ይበልጣል ወይም
ዋይ ሁል ጊዜ ፖዚቲቭ ቁጥር ነው የምናገኘው ያልነው፣ ወይም ኤፍ ኦፍ ኤክስ እዚህ ጋራ ካልኩሌት ያድርገን የምናገኘው ቁጥር ሁል ጊዜ ፖዚቲቭ ነው የሚሆነው ብለን ያገኘ ነው። እንደ ባልነው መሰረት እዚህ ጋራ ደግሞ ዋይ የነበረ ሎጋሪዝም ላይ በኤክስ ቦታ ሆኖ ስለተገኘ እዚህ ጋራ መጥቼ ኤክስ ከዜሮ ይበልጣል ብዬ እላለሁ ማለት ነው። እንደዚህ አይነት ፋንክሽኖች የአንዱ ኤክስ የሌላ ዋይ የሆነበት ፋንክሽኖች ኢንቨርስ ፋንክሽን ይባላሉ እና ኤክስፖነንሻል እና ሎጋሪዝሚክ ፋንክሽኖች አንዳቸው የሌላቸው ግልባጭ ወይም ኢንቨርስ ፋንክሽንስ እና ኢንቨርስ ፋንክሽኖችን ስንጽፍ ኤፍ ርቢ ኔጌቲቭ 1 ብዬ እጽፋለሁ። ያ ማለት ግን ዋን ኦቨር ኤፍ ኦፍ ኤክስ ማለት አይደለም። ዋን ኦቨር ኤፍ ኦፍ ኤክስ ማለት አይደለም እና ኢንቨርስ ፋንክሽን ናቸው ስል የአንዱ ኤክስ የሌላው ዋይ ይሆናል ነው ማለት ፈልጌ ነው። እና ኢንቨርስ ፋንክሽን የምንለው ኤፍ ኦፍ ማይነስ ዋን ኦፍ ኤክስ ኤፍ ማይነስ ዋን ኦፍ ኤክስ ኢንቨርስ ፋንክሽን ይባላል። ዋን ኦቨር ኤፍ ኦፍ ኤክስ ኢንቨርስ ፋንክሽን አይባልም።